ልክ የሽንት የእርግዝና ምርመራችሁ ማርገዛችሁን እንዳሳየ ብዙ ጥንዶች ላይ የሚመጣው ጥያቄ ከእርግዝና በኋላ ግብረ ስጋ ግንኙነት ማድረግ እንችላለን? ምናልባት ጽንሱን ይጎዳ ይሆን? ውርጃ ወይም ደግሞ ያለ ጊዜው ምጥ እንዲመጣስ ሊያደርግ ይችል ይሆን? የሚሉ ሀሳቦች ይመላለስባቸዋል። በዚህ ፍራቻም የተነሳ ብዙ ጥንዶች በድንገት የግብረ ስጋ ግንኙነት ያቋርጣሉ። በዚህም ምክንያት በመካከላቸው ጭንቀት፣ መረበሽ፣ አላስፈላጊ ርቀትና ግራ መጋባት ያድርባቸዋል። ገራሚው ነገር ግን አብዛኛውን ጊዜ በእርግዝና ወቅት ግብረ ስጋ ግንኙነት ማድረግ ጤናማ ብቻ ሳይሆን አስገራሚ የሆኑ ተጨማሪ ጥቅሞችን መስጠቱ ነው። ነገር ግን ደግሞ ግብረ ስጋ ግንኙነት ማድረግ ለሁሉም ነፍሰ ጡር ሴቶች ደህንነቱ የተጠበቀ ላይሆን ይችላል። በዚህ ቪዲዮ በእርግዝና ወቅት ግብረ ስጋ ግንኙነት ቢደረግ ያሉትን አስገራሚ ጥቅሞች፣ ደህንነቱ ለምን የተጠበቀ እንደሆነ፣ የተለያዩ አባባሎችን፣ በዋናነት ችላ ማለት የሌለባችሁን አደገኛ ምልክቶችንና የትኞቹ ጥንዶች ናቸው ግብረ ስጋ ግንኙነት ማድረግ የሚከለከሉ የሚሉትን ወሳኝ ነጥቦች እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶን ጤና በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ሁኑ። ሰላም ውድ ቤተሰቦች እንኳን ደህና መጣችሁ። ከዚህ ቀጥለን ጥንዶች በእርግዝና ወቅት ግንኙነት ቢያደርጉ የሚገኙ ጥቅሞችንና ለምን ደህንነቱ የተጠበቀ እንደሆነ የሚያሳዩ ነጥቦችን አንድ ባንድ እናያለን። የመጀመሪያው ጥቅም ስሜታዊ ጥቅሞች ወይም ደግሞ ኢሞሽናል ቤኔፊትስ። እርግዝና የሴቷን ሰውነት ስሜትና መስተጋብሯን ይቀይረዋል። ብዙ ሴቶችም ሳቢ እንዳልሆኑና በሰውነታቸው ለውጥ የተነሳ ከመጨነቃቸውን በተጨማሪ ግንኙነት ቢያደርጉ ጽንሱ ሊጎዳ ይችላል በማለት አላስፈላጊ ውጥረት ያድርባቸዋል። ነገር ግን ጤናማ የሆነ የግብረ ስጋ ግንኙነት ቢያደርጉ ከትዳር አጋራቸው ጋር የወላጅነት ስሜት ብቻ ሳይሆን የጓደኝነት ስሜትም ስለሚሰማቸው መንፈሳቸው ይረጋጋል። እስኪ ሊገኙ የሚችሉ ስሜታዊ ጥቅሞችን የተወሰኑትን እንይ። በጥንዶች መካከል ያለውን የግንኙነት ትስስር ያጠናክራል። ለግብረ ስጋ ግንኙነት ዝግጅት ወቅት የሚመነጩት የፍቅር ሆርሞኖች በተለይም ደግሞ ኦክሲቶሲን የተባለ ሆርሞን ጥንዶች በስሜት እንዲተሳሰሩ በማድረግ የመደጋገፍ እድልን ይጨምራል። ሁለተኛው ጭንቀትን በመቀነስ ሙድን ያሻሽላል። ብዙ ሴቶች ሲያረግዙ መነጫነጭ፣ የስሜት መዋዠቅ እንዲሁም የባህሪ ለውጦች ያጋጥማቸዋል። ታዲያ በግብረ ስጋ ግንኙነት ወቅት የሚመነጨው የደስታ ሆርሞን ጥንዶች ዘና እንዲሉና ደስተኛ እንዲሆኑ ያደርጋቸዋል። ሶስተኛ ጥሩ እንቅልፍ ለመተኛት። ከእርካታ በኋላ ብዙ ሴቶች ቶሎ እንቅልፍ የመተኛትና ደህና የመሆን ስሜት ይሰማቸዋል። ሁለተኛ በእርግዝና ወቅት ግብረ ስጋ ግንኙነት ማድረግ አካላዊ ጥቅሞችን ይሰጣል። በእርግዝና ወቅት ወደ ብልትና ዳሌ ጡንቻዎች የሚሄደው የደም ፍሰት ስለሚጨምር በዚህ ወቅት የሚደረግ ግንኙነት የተለየ ደስታ ሊፈጥር ይችላል። ከዚህም በተጨማሪ ወደ ማህፀን የሚሄደውን ደም እንዲሻሻል ያደርጋል። ጤናማ ግንኙነት እንዲኖረና በራስ መተማመንን ያሻሽላል። በስሜት ስለሚተሳሰሩ የቱንም ያህል አካላዊ ለውጥ ቢኖርም በራስ መተማመናቸውን በመገንባት ጤናማ ህይወት እንዲኖሩ ያደርጋቸዋል። ቀለል ያለ አካላዊ እንቅስቃሴም ነው። በግብረ ስጋ ግንኙነት ወቅት አካላዊ እንቅስቃሴ ስለሚኖር ጤናማ የእርግዝና ወቅት እንዲኖር ያደርጋል። ግብረ ስጋ ግንኙነት ማድረግ ለእርጉዞች ደህንነቱ የተጠበቀ የሆነበት ምክንያት። ባሎች በግብረ ስጋ ግንኙነት ወቅት ጽንሱ በቀጥታ ሊጎዳ ይችላል ብለው ሊያስቡ ይችላሉ። እውነታው ግን ጽንስ በሶስት መሰረታዊ ጡንቻዎች የተጠበቀ ስለሆነ ደህንነቱ የተጠበቀ ነው። እነዚህ የጽንሱን ደህንነት የሚጠብቁ መሰረታዊ ነገሮችም እነዚህ ናቸው። አንደኛ ጠንካራ የማህፀን ጡንቻ። ይህ ጡንቻ እያደገ ያለውን ጽንስ የመጠበቅ ኃላፊነት አለበት። ሁለተኛ የእንሽርት ውሃ። የእንሽርት ውሃ ከውጭ የሚመጣን ጫናን በማስቀረት ጉዳትን ይቀንሳል። ሶስተኛው የተዘጋ የማህፀን በር ጫፍና ወፍራም ፈሳሽ። ይህ የተዘጋ የማህፀን በር ጫፍና ወፍራም ፈሳሽ ጀርሞች ወደ ላይ አልፈው እንዳይሄዱ ያደርጋል። ታዲያ እነዚህ ሶስቱ ነገሮች ጽንሱ በቀጥታ እንዳይጎዳ ይከላከላሉ። ግብረ ስጋ ግንኙነት ማስወገድ ያለባቸው እርጉዞች። ምንም እንኳ ግብረ ስጋ ግንኙነት ማድረግ ለአብዛኞቹ እርጉዞች ደህንነቱ የተጠበቀ ቢሆንም አንዳንድ ጊዜ ግን እርጉዞች በፍጹም ግብረ ስጋ ግንኙነት እንዳያደርጉ ሊከለከሉ ይችላሉ። ምክንያት አንድ የማህፀን ደም መፍሰስ ያጋጠማቸው እርጉዞች። በእርግዝና ወቅት ያጋጠመ ደም መፍሰስ በትክክለኛው ባለሙያ ምክንያቱ እስከሚታወቅ ድረስ ግብረ ስጋ ግንኙነት ማድረግ የለባችሁም። ሁለተኛ ከእንግዴ ልጅ ጋር ሊያጋጥሙ የሚችሉ ችግሮች። ለምሳሌ የእንግዴ ልጅ ቀድሞ ከመጣ፣ የእንግዴ ልጅ ቀድሞ ከተላቀቀ። በተለይ የእንግዴ ልጁ ቀድሞ ከመጣ ይህም ማለት የእንግዴ ልጁ ማህፀን በር አካባቢ ስለሚሆን በግብረ ስጋ ግንኙነት በሚደረግ ንክኪ የመድማት እድል ስለሚያጋጥመው እንደዚህ አይነት እርጉዞች ግብረ ስጋ ግንኙነት ማድረግ የለባቸው።
ሶስተኛው ምክንያት አጭር የማህፀን በር ያላቸው ሴቶች ወይም ደግሞ ሰርቫይካል ኢንሰፊሸንሲ ያጋጠማቸው ሴቶች። የማህፀን በራቸው አጭር ወይም ደግሞ ደካማ የሆነ እርጉዞች ግብረ ስጋ ግንኙነት ባያደርጉ ይመከራል። ምክንያቱም ግብረ ስጋ ግንኙነት በሚያደርጉበት ወቅት የማህፀን በር መከፈት ስለሚያጋጥመው ለውርጃ ወይም ደግሞ ያለ ጊዜው ምጥ መምጣት እንዲያጋጥማቸው ያደርጋል። አራተኛው እርጉዞች ግብረ ስጋ ግንኙነት የሚከለከሉበት ምክንያት ከዚህ በፊት ያለ ጊዜው ምጥ መጥቶባቸው ከነበረ፣ ከፍተኛ የሆነ ሆድ ቁርጠት፣ የማህፀን በር መከፈት ወይም ከዚህ በፊት ያለ ጊዜው ምጥ አጋጥሟቸው ከነበረ ግብረ ስጋ ግንኙነት ባያደርጉ ይመከራል። አምስተኛው የሚከለክል ምክንያት የእንሽርት ውሃ ቀድሞ መፍሰስ። የእንሽርት ውሃ ፈሶ ግብረ ስጋ ግንኙነት ማድረግ ለኢንፌክሽን ስለሚያጋልጥ ይህም ለጽንስም ሆነ ለእናት አደገኛ ነገሮችን ይዞ ይመጣል። ስለዚህ የእንሽርት ውሃ ከፈሰሰ በፍጹም ግብረ ስጋ ግንኙነት አታደርጉ። ስድስተኛ የሚከለክል ምክንያት ትዳር አጋራችሁ ላይ ያልታከመ የአባላዘር በሽታ ካለ፣ ይህም ጽንሱንም ሆነ እናትን በቀጥታ ስለሚጎዳ ግንኙነት ባይደረግ ይመከራል። ሰባተኛ መንታና ከዚያ በላይ ያለ እርግዝና ከሆነ፣ ይህም የእናት ምቾትን ስለሚቀንስ ግብረ ስጋ ግንኙነት ባይደረግ ይመከራል። በተለይ እርግዝናው እያደገ ሲሄድ። እርጉዞች ከግብረ ስጋ ግንኙነት በኋላ እነዚህ ነገሮች ካጋጠሟችሁ በፍጥነት ወደ ሕክምና ተቋም ሂዱ። የማህፀን ደም መፍሰስ፣ ቀጣይነት ያለው የሆድ ህመም ወይም ደግሞ የሆድ ቁርጠት፣ የእንሽርት ውሃ መፍሰስ፣ ከፍተኛ የሆነ ሙቀት ወይም ደግሞ ማንቀጥቀጥ እንዲሁም የጽንስ እንቅስቃሴ መቀነስ። እነዚህ ነገሮች ካጋጠሟችሁ በፍጹም ችላ ሳትሉ በፍጥነት ወደ ሕክምና ተቋም መሄድ ይኖርባቸዋል። ደህንነቱ የተጠበቀ የግብረ ስጋ ግንኙነት እንዲኖር እርጉዞች እነዚህን ነገሮች አድርጉ። ከትዳር አጋራችሁ ጋር በግልጽ ተነጋገሩ። ምቾት ካልተሰማችሁ፣ ፍላጎታችሁ ከጠፋ በግልጽ ተመካክራችሁ የሚሆነውን ነገር ወስኑ። የሚመቻችሁን የግንኙነት ፖዚሽን ምረጡ። ሆዳችሁ ላይ የሚፈጠር ጫናን በተቻለ መጠን ቀንሱ። ቢጀንትል፣ ይህም ህመም እንዳይኖረው በጥንቃቄ ቢሆን ይመከራል። ደህንነቱ የተጠበቀ ግንኙነት አድርጉ። ኮንዶም መጠቀም ካለባችሁም ያለመመንታት ተጠቀሙ። ለሰውነታችሁ ለውጦች ክብር ስጡ። እርግዝና በሽታ አይደለም። እናት መሆን ማለትም ግንኙነታችሁን ማሻከር የለበትም። ለአብዛኛው እርጉዝ ሴቶች ግብረ ስጋ ግንኙነት ጤናማ ከመሆኑን ባሻገር ምቾትን፣ መቀራረብንና ደስታን የመፍጠር አቅም አለው። ነገር ግን ይህንን አስተውሉ፣ እያንዳንዱ እርግዝና የራሱ ታሪክ አለው። የደም መፍሰስ ካጋጠማችሁ፣ የህመም ስሜት፣ የእንሽርት ውሃ መፍሰስ፣ የሆድ ቁርጠት ወይም ደግሞ የሆድ ህመም ካጋጠማችሁ ወይም ደግሞ ሐኪማችሁ ግንኙነት ባታደርጉ ይሻላል ብሎ ከመከራችሁ ግንኙነት ባታደርጉ ይመከራል። ሐኪማችሁ ግንኙነት አታድርጉ ብሎ ከከለከላችሁ ግንኙነት ባታደርጉ ይመከራል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ሰዎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።